ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን። ይህ የመዝናኛ ዝግጅታችን ነው። እናንተን እያዝናኑ ያስተምራሉ ያልናቸውን ጽሑፎች እናቀርባለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። ዩዲት ጉዲት ማን ናት? ስለ ዩዲት ጉዲት በርካታ ነገሮች ይነገራሉ። ዩዲት ጉዲት ከኢትዮጵያ ቤተ እስራኤል የዘር ግንድ የተሳሰረ ታላቅ ታሪክ አላት። ለመሆኑ ዩዲት ጉዲት ማን ናት? በአንደኛው ክፍለ ዘመን መጀመሪያ ወደ ኢትዮጵያ የገባው የጥምቀት ዜና በአራተኛው ክፍለ ዘመን በአብርሃምና አጽብሃ ዘመነ መንግስት በአባ ሰላማ ከሳቴ ብርሃን ስብከት ተስፋፍቶ አብዛኛው የኢትዮጵያ ሕዝብ ስብከተ ወንጌልን አምኖ ጥምቀትንና ክርስትናን ተቀበለ። እጅግ በጣም ጥቂት የሆኑ የይሁዳውያን ሃይማኖት አማኞች ወይም ተከታዮች በወንጌል አናምንም፣ ክርስትናን አንቀበልም፣ ሕገ ኦሪትን አንለቅም በማለት በቀዳማዊ ምኒልክ ዘመን የመጣውን የእስራኤላውያን እምነት መከተልን ቀጠሉ። የክርስትና ሃይማኖት አንቀበልም ብለው በይሁዳውያን ወይም በኦሪት እምነታቸው የጸኑት ህዝቦች በነገስታቱ ትእዛዝ በጊዜው የኢትዮጵያ ዋና ከተማ ከሆነችው ከአክሱምና አካባቢዋ እየለቀቁ በመውጣት በወልቃይት፣ በሰሜንና በወገራ፣ በደንቢያ፣ በአገው ምድር፣ በላስታ፣ በሰቆጣና በመሳሰሉት የተለያዩ አካባቢዎች ሊኖሩ እንደሚችሉ ስለተነገራቸው አክሱምንና አካባቢዋን እየለቀቁ በመሄድ ተበታትነው ይኖሩ ጀመር። በዚህ ምክንያትም ፈላሻ ተባሉ ይላል ታሪኩ። የፈላሻ ወይም የቤተ እስራኤል እምነት ሕገ ኦሪት ቢሆንም ኢትዮጵያዊነታቸው የተረጋገጠ ስለሆነ በመንግስት ትእዛዝ በተፈቀደላቸውና በሚኖሩባቸው በሰሜንና በላስታ እንዲሁም በተለያዩ ስፍራዎች ለረጅም ጊዜ በመኖር ቁጥራቸው እየበዛ ሄደ። የህዝቡ ቁጥር እየበዛ ሲሄድም ለአክሱም መንግስት ግብር እየከፈለ በሰላም ይኖር ጀመር። በ9ኛው ምዕተ ዓመት አካባቢ የነገሰችው ዩዲት የተባለችው የጌዲዮን ልጅ ዘሯ ከፈላሻ ወይም ይሁዲ ስለሆነ ፈላሾችን ይዛ ተነሳች። በላስታ የሚኖር የክርስቲያን ሃይማኖት ተከታይና የቡግና ባላባት በዩዲት ውበትና ኃይለኛነት ስለተማረከ ሃይማኖቱን ለውጦ አገባት። በዚህም ምክንያት ተጨማሪ ኃይል ለማግኘት ቻለች። በዚህ ዘመን በአክሱም ዙፋን ላይ የተቀመጠው የንጉሥ ዲግናጃን ልጅ አንበሳ ውድም ነበር። አንበሳ ውድም አባቱ ሲሞት ገና የ12 ዓመት ልጅ ቢሆንም የንግስና ስልጣኑን ያዘ። ዩዲትም ንጉሱ ገና ሕፃን ስለሆነ የእሷን ጥቃት የሚቋቋም ኃይል ሊያሰባስብ እንደማይችል በመገመት አጋጣሚውን ተጠቅማ ልትዋጋው አሰበች። በዚያን ጊዜ አክሱም የእስልምናን ሃይማኖት ለማስፋፋት በሚደረገው ጥረት የተነሳ ጠረፎቿ በመወረራቸው በቀይ ባህር የነበራትን የበላይነት ያጣችበት ወቅት ነበር። ንግስት ዩዲት ፈላሾች የሆኑትን ሁሉ በአንድነት አሰባስባና አስተባብራ የአክሱም ንጉስ አንበሳ ውድምን ለመውጋት ተነሳች። ከላስታ ሰሜንና ወልቃይት የተሰባሰቡትን ቤተ እስራኤሎች ወይም በዘመኑ አጠራር ፈላሾች ሌሎችንም ቀስቅሳና አስፈራርታ በማነሳሳት ብዙ ሰራዊት እየመራች ወደ አክሱም ዘመተች። ወደ አክሱም በምትጓዝበት ጊዜ ያለፈችበትን ስፍራ ሁሉ ሰራዊቷ ይመዘብርና ያጠፋ እንደነበር ይነገራል። በዩዲት ወረራ አምረውና ደምቀው ግርማ ሞገስ የነበራቸው አብያተ ክርስቲያናትና ሐውልቶች ጭራሽ ወድመው ለታሪክ ምስክርነት በሳት ጋይተው ፍርስራሻቸው ብቻ የሚታየው በርካታ እንደሆኑም ይነገራል። የዩዲት ፍላጎት የክርስትና ሃይማኖትን አጥፍታ የይሁዳውያንን እምነት ለማስፈን ነበር። ይህን በስፋት ይካሄድ የነበረውን ጭፍጨፋ ለመቋቋም የተሳናቸውና በስጋት ላይ ወድቀው የነበሩት የአክሱም መሳፍንትና መኳንንት ፋታና ጊዜ አግኝተው መልሰው ለማጥቃት እስኪችሉ ድረስ ሕፃኑን ንጉሥ ይዘው ሸዋ ውስጥ ወደሚገኝ ወደ መንዝ ሸሹ። መንዝ የተመረጠበትም ዋናው ምክንያት
የመልክዓ ምድሩ አቀማመጥ ገደላማና ዋሻ በመሆኑ ጠላት ስለማይደፍረው ገፍቶም ቢመጣ ለመከላከል አመች በመሆኑ ነበር። ዩዲት የይሁዳውያንን እምነት በሰፊው እንዲሰበክና እንዲስፋፋ ከፍተኛ ጥረት አድርጋ እንደነበር የታሪክ ድርሳናት ይመሰክራሉ። የነገስታቱ ዘር የነበራቸው የመሳፍንት ልጆች መንግስቱን እንዳይቀናቀኑና እንዳይሸፍቱ ህዝቡንም እንዳያነሳሱ ተብሎ ወደ ደብረ ዳሞ ተራራ እየተወሰዱ በስር እንዲቀመጡ ይደረግ ነበር። ጉዲት በፈጸመችው ድፍረትና ጭካኔ ስራና ከፍተኛ ጥረት ተግባሯን የሚገልጹ የተለያዩ ቅጥያ ስሞች ተሰጥቷት ነበር። በትግራይ ህዝብ ጉዲት ጉደኛ፣ በአፋር ህዝብ ደግሞ ጋጽዋ አስፈሪ በመባል ስትታወቅ፣ በአማራ ህዝብ እሳቶ የምታቃጥል ብለዋታል። ጉዲት ህፃኑን ንጉስ አንበሳ ውድምን በመንዝ የመደበቁን ዜና በሰማች ጊዜ ኃይሉን ሰብሮ እሱን ማርኮ እንዲያመጣ ጦር ልካ ነበር ይባላል። ነገር ግን የላከችው ሰራዊት በመሸነፉ ሐሳቧ ሳይሳካ ቀርቷል። ስለዚህ አንበሳ ውድምና ተከታዮቹን አጥፍታ እርካታ ለማግኘት በማሰብ ራሷ ሰራዊቷን እየመራች ወደ መንዝ ዘመተች። አንበሳ ውድምና ተከታዮቹ ግን ለማጥቃት ይበልጥ አስቸጋሪ ወደ ሆነው እዚያው ሸዋ ውስጥ ወደሚገኘው ወደ መርሃቤቴ ሸሹ። ዩዲት ልትከታተለው ሞክራ ነበር። ይሁን እንጂ ከመሬቱ አቀማመጥ አስቸጋሪነት የተነሳ ሌላም የንጉስ ወታደሮች የመንዝና የመርሃቤቴን ህዝብ እያስተባበሩ በየጊዜው ያደርሱባት የነበረው ጥቃት አንድ ላይ ተዳምረው ስላደከማት ዓላማዋ ሳይሳካላት ወደ ሰሜን ኢትዮጵያ እንደገና እንድትመለስ ተገደደች። ይህቺ ኃይለኛ ንግስት 40 ዓመታት ያክል ገዝታ ማክተሚያ ላይ የአብርሃ ወአጽብሃን ቤተክርስቲያን አቃጥላ በምትመለስበት ጊዜ እንደ ነፋስ ከሚባለው ቦታ አካባቢ በተነሳ ከባድ አውሎ ነፋስ ጉዳት እንደደረሰባትና በዚሁ ምክንያትም እንደሞተች ብዙ ሊቃውንት ይናገራሉ። መቃብሯም ትግራይ ክልል ውቅሮ የሚባል ቦታ እንደሆነ የታሪክ ድርሳናት ይመሰክራሉ። የዚህ ጽሑፍ ምንጭ የተለያዩ መጽሐፍት ናቸው። የኢትዮጵያ ስልጣኔ በበላይ ግደይ፣ ቅዱሳን መካናት በኢትዮጵያ ዘመድኩን በቀለ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በአቡነ ጎርጎርዮስ ይገኙበታል። ይቅርታ ገጣሚ ከሚዳውድ ክህደት መሆኑን አውቆ ባይከዳም ከገነት ተባሮ ሔዋን አስተው ልቡ ቢጎዳም ጥፋት መሆኑን ተገንዝቦ ነው የተማረ አዳም። እናም በስህተታችን ባንገባም ገዳም ይቅርታ መጠየቅን እንማር ካዳም። አሁን ስናነብ ያገኘናቸውን ስለ መምህራን የተነገሩ ጥቅሶችን እናቀርባለን። ግሩም መምህር ተስፋን ሊያነቃቃ፣ ፈጠራን ሊያቀጣጥል፣ የመማር ፍቅርን ሊያሰርጽ ይችላል። ብራድ ሄነር። ጎበዝ አስተማሪ እንደ ጎበዝ አዝናኝ በመጀመሪያ አድማጮቹን ትኩረት መያዝ አለበት። ከዚያ በኋላ ትምህርቱን ማስተማር ይችላል። ጆን ሄንሪክ ክላርክ። ትምህርት ለህይወት ስኬት ቁልፍ ነው። መምህራን በተማሪዎቻቸው ህይወት ውስጥ ዘላቂ ተጽዕኖን ይፈጥራሉ። ሶሎሞን ኦርቲዝ። የዘመናዊ መምህር ተግባር ደኖችን መቆረጥ አይደለም፣ በረሃውን በመስኖ ማጥገብ እንጂ። ሲኤስ ሌዊስ። ከመምህራን እገዛን ልታገኙ ትችላላችሁ፣ ነገር ግን በራሳችሁ ብዙ መማር አለባችሁ፣ በባዶ ክፍል ውስጥ ብቻችሁን በመቀመጥ። ዶክተር ሴዩስ። ጆሮ ከሰጣችሁት ሁሉም ሰው አስተማሪ ነው። ዶሪስ ሮበርትስ። ግሩም መምህር ቁርጠኛ ሰው ነው። ጊልበርት ሂግሄት። እንዴት ማሰብ እንዳለባቸው የሚያውቁ አስተማሪ አያስፈልጋቸውም። እንዴት ማሰብ እንዳለባቸው የሚያውቁ አስተማሪ አያስፈልጋቸውም። ማህተመ ጋንዲ። ትክክለኞቹን
መካሪዎችና መምህራን በትክክለኛው ጊዜ በማግኘቴ እድለኛ ነበርኩ። ዴሚስ ሌቪን። የተዋወቅኳቸው አብረውኝ የሰሩ ወይም ታሪካቸውን ያነበብኩላቸው ሰዎች ሁሉ በአንድ ወይም በሌላ መንገድ አስተማሪዎቼ ነበሩ። ሎሬታ ያንግ። ስኬት ቀሽም አስተማሪ ነው። ብልህ ሰዎች አንሸነፍም ብለው እንዲያስቡ ያማልላል። ቢል ጌትስ። ልዩነት የሚፈጥረው መምህሩ እንጂ መማሪያ ክፍሉ አይደለም። ማይክል ሞርፑርጎ። መማርን ነው መማር። ገጣሚ ነብይ መኮንን። መምህሩ አስተማሪ የነገሩኝ ጥንት ዋ ተማሪ መሆን ዋ ጀማሪነት መች ቆማል ከቶ ጥሪው የህይወት በቃህ የሚል የለም ድንበርህ ደርሰሃል ዓለም ሁሌ አዲስ ነው ና ጀምር ይልሃል ይተናነቀሃል የግቢው ሀሁ ሲያልቅ የውጭው ሀሁ አለ የውጭው ሀሁ ሲያልቅ የራስ ውስጥ ሀሁ አለ የራስ ሀሁ ደግሞ እርም ነው ጥልቅ ነው አዘቅቶ አይታይም ተስፋው ሰማይ ዳር ነው መጨረሻም የለው ግለሰቡ ሁሉ ህብረተሰብ ሲውጠው ህይወት ዳንቴል ሽቦ ቅንጣቱ ክር ሁሉ ጥልፍልፍ ሲያደርገው ጅምሩን ቀምሰሃል ጉሹን ጠጥተሃል መርካት እንደሌለ አውቀህ ረክተሃል ጊዜ ሲሸምን ነው ጥበብ የሚሰኘው ኑሮ ድርና ማግ መማር ማዳወር ነው አንደኛው ፈተና ላንዱ ያቀበለህ ጨረስክ ያልከው ትምርት ደግሞ እየጀመረህ ህይወት ክብሩጫ መሆኑን ሲነግርህ ቀለበቱን ስበር ማወቅ ከፈለክስ ብሎ ሲሞግትህ መጋፈጥ ብቻ ነው የለህም መሸሻ የምትሮጥበት መነሻ መድረሻህ መነሻ እስኪ ጠፋህ መላ እስኪ ወዛገቡ አንጎልና ናላ ተማርኩ ያለው ሁላ ምርቁ እየፈላ ባገር በሰፈሩ እየተበተነ ብዙሃን ባህር ውስጥ ማምቶ እየሰፈነ የቆየው ሲበዛ እየተዘመነ ጠሎ እየሰከነ ምሩቅ ነኝ ያለው ሰው ካለም ጋር ይጋጫል ምራቂ የሆነ ትምርቴን ጨርሼ ኮሌጅን በጥሼ ማለት ያፋመል ነው የሚጨርስ የለ የሚበጥስ የለ መማርን ነው እኮ እስትማሬን ወርከው ዕውቀት ያለው ወዲያ አንተ ግቢ ማዶ ስንት ቆፍ ተጥሎ ስንት ዲግሪ ቀዶ ስንት ካባ ወልቆ ስንት ህሊና ማግዶ የሚገኝ ነገር ነው ኑሮ የሚሉት ማጥ ውስጥ ራቆት ተሄዶ ተማርክ የሚባለው የተማርከውን መኖር ሲጀምር ነው ዕውቀት የሚሆነው አድ ኤንድ ድሮፕ ነው የህይወት ሰርክ ቀን ክሬዲት አወር ነው የእድሜን ፉግ ዘመን የየራስ ታሪክም ዲፌንድ የሚደረግ የሚሟገቱለት ሲኒየሪቲስስ ነው መኖር መወዳደር ማሸነፍ ነው ፍሬው ሰቃይ ተሰቃይ ነው ህዝብ ህብረተሰቡ ሁሉም ለየግቡ ውጤቱ እስኪለጠፍ ከኑሮ ጋር ጠቡ ደግሞም ዕውቀት ማለት አለው አንዳች እውነት ክፉ አመል አለበት ባናቱ ላይ ካልጨማመሩበት እንደ ብር አይደለም ባንክ እንዳኖሩት አይወልድም አይከብድም አለኝ ቢሉት ባለህ ባኖርከው ላይ እየጨመርክበት መኖር ስትጀምር ነው ፈተናህ ቢበዛም ተማርክ የሚባለው ጨምረህ ለመማር ዝግጁ መሆን ነው ስለዚህ ጧት ማታ መማርን ነው ስለዚህ ጧት ማታ መማርን ነው የተከበራችሁ አድማጮቻችን ስለምትሰጡን አስተያየት ከልብ እናመሰግናለን የዛሬው የመዝናኛ ዝግጅት ይህን ይመስል ነበር በሚቀጥለው የመዝናኛ ፕሮግራማችን እስክንገናኝ ቸርን ሰንብት ወርቅነሽ እሸቴ ነኝ